ሰብስክራይብ በማድረግ ቤተሰብ ይሁኑ። አኺራ ሀም ጭንቀት የሆነ አኺራን ሁሌ የሚያስብ جعل الله غناه في قلبه الله ሀብቱን በቀልቡ ላይ ያደርግለታል። وجمع له شمله ጉዳዮችን በአጠቃላይ ይሰበስብለታል። واتته الدنيا ዱንያም ደግሞ ትመጣዋለች። وهي راغمة ተዋርዳ ዝቅ ብላ ትመጣለች እሱ ጋር። ዱንያ ሐሳብ ጭንቀት የሆነ አኺራን የዘነጋ ደግሞ جعل الله فقره بين عينيه الله ድህነትን በሁለት አይኖች መካከል ያደርግበታል። إن الرزق رزقك لا يطلب العبد عند الله ባሪያን ይፈልገዋል كما يطلبه أجله ሞት እንደሚፈልገው አጀሉ እንደሚያሳድደው እንደሚፈልገው ሪዝቁም ይፈልገዋል። ተመርቀሃል፣ ወረቀት ይዘሃል፣ የትምህርት ቤት ማስረጃ የተመረቅበት እሱን ሰበብ ነው በየመስሪያ ቤቱ አስገባ፣ ሰበብን አድርስ። አላህ ስትነዘንዘው ይወዳል። ዛሬ ቪላ ቤት ሰጠው፣ ነገ ቪኤት፣ ትላንትና ህንጻ ገንብታል አይልም። አረ ለምነኝ ነው ዛሬም ነገ ለጋሽ ነኝ ሰጪ ነኝ ነው። ስለዚህ አላህን መለመን ልጅ አጥተሃል ያ ረብ በል፣ ትዳር ፈልገሃል እጅህን አንሳ ሪዝቅ ነውና፣ አፍያ አስቸገረ የአልጋ ቁራኛውና እጅህን አንሳ ያ ረብ ካንተ ውጭ ማንም የለኝም በል፣ ለሱ ቀላል ነው ሁሉም ነገር። አልሐምዱሊላህ الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات شاباتوች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይሄንን ስብስባችንን ያማረ ስብስብ አላህ ያርግልን። ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሪያዎች መካከል አላህ ያድርገን። ዛሬ በአላህ ፍቃድ የምንመለከተው ፕሮግራም አስባቡ ሪዝቅ የሪዝቅ ሰበቦች። ሪዝቅ ሲባል ሁሉም ያስደስተዋል። ሪዝቅ ማይደሰት ማይፈልግ ማንም የለም አይደል? ሪዝቃችንን ብቻ አላህ በሐላል አላህ ያርግልን። ዛሬ በዚህ ፕሮግራም የሪዝቅ ሰበቦች አሉ። እኛ ካልገመትናቸው ያላሰብነው ነገር ግን ሪዝቅ እንደሚያመጣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የነገሩን አላህ በቁርአንም የጠቆመን ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩ ምን አሉ? አዩሃ الناس እናንተ ሰዎች ሆይ ኢተቁላህ አላህን ፍሩት ተጠንቀቁ። ወአጅሚሉ ፊ الطلب ሪዝቃችሁንም በመፈለግ አሳምሩ። فإن نفسا عند نفسك لن تموت حتى تستوفي رزقها ሪዝቋን ሳትሞላ ሳታገኝ የተጻፈላትን ሳትበላ ሳትጠጣ የተጻፈላትን ነገር ሳታገኝ መቼም አትሞትም። ወኢን አብጣ ዐንሃ ከሷ ቢዘገይም ይመጣታል። ፈተቁላህ አሁንም አላህን ፍሩ። ወአጅሚሉ ፊ الطلب ሪዝቃችሁን በመፈለግ አሳምሩ፣ በሐላል ብቻ ፈልጉት። ኹዙ ማ ሐለ አላህ ለእናንተ የፈቀደላችሁን ሐላሉን ያዙት። ወደኡ ማ ሐሩመ አላህ ደግሞ የከለከላችሁን ደግሞ ተከልከሉ ተውት። ቃለ ረቡና الذي أعطى كل شيء خلقه ثم هدى ጌታችን እኮ ያ ለፍጥረታቱ በአጠቃላይ ሁሉን ነገር የሚያስፈልገውን የሰጠ ነው፣ ከዛም የመራውም እሱ ነው አለ። እንግዲህ ሪዝቅ አላህ Subhanahu Wa Ta'ala ባሪያዎችን በፈለገው መንገድ ይረዝቅበታል። በጣም የሚያጅባችሁ ለአኺራ መጨነቅ ሪዝቅ ያመጣል። ለአኺራ መጨነቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ባስተላለፉት ሐዲስ እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ካነት الآخرة همه አኺራ ሀም ጭንቀት የሆነ አኺራን ሁሌ የሚያስብ جعل الله غناه في قلبه الله ሀብቱን በቀልቡ ላይ ያደርግለታል። وجمع له شمله ጉዳዮችን በአጠቃላይ ይሰበስብለታል። واتته الدنيا ዱንያም ደግሞ ትመጣዋለች። وهي راغمة ተዋርዳ ዝቅ ብላ ትመጣለች እሱ ጋር። ومن كانت الدنيا همه ዱንያ ሐሳብ ጭንቀት የሆነ
አኺራን የዘነጋ ደግሞ جعل الله فقره بين عينيه አላህ ድህነትን በሁለት አይኖች መካከል ያደርግበታል ድህነትን ይሰልጥበታል ፊት ለፊቱ ላይ በሁለት አይኖች መካከል አላህ ድህነትን ያስቀምጥበታል وفرق عليه شمله ጉዳዮችን ይበታትንበታል በቃ አንድ ቦታ እንዳይሰባሰብ ያደርግበታል ولم يأته من الدنيا ከዱንያም ደግሞ እሱ ዘንድ አይመጣም إلا ما قدر له ለሱ የተቀደረለት የተጻፈለት ነገር ካልሆነ ሌላ አይመጣም ቢጨነቅ ምንድን በቃ ሐሳብ ጭንቀቱ ጉዳዩ ይበታተንበታል ሁለት አይኖቹ ማለት ደግሞ ድህነት ይመጣበታል እስቲ እናስበው አላህ እኛን እንዴት እንደረዘቀን ገና እናታችን ሆድ ላይ ሆነ ጽንስ ላይ ከእምብርት በኩል አርቆ አላህ የወር አበባውን አቁሞ ደሙን ለኛ እንደ ምግብ አድርጎ አላህ ጽንሱ ላይ የጽንሱ እድገቱ እርከኑ እየጠበቀ እንዲያድግ ከዛ ከተወለድን በኋላ ደግሞ ሱብሃንአላህ እናታችን የሆነ ነገር ትበላለች ያንን የበላችሁን ግን እሱ በሱ ቅመማ ቀምሞ ወተት አድርጎ ቀለብ ሪዝቅ ያደረገው ማን ነው አላህ ነው ሪዝቅ ሲባል ወንድሞች ወደ ገንዘብ ብቻ እንዳንሄድ ሪዝቅ ብዙ አይነት ነው አፍያም ሪዝቅ ነው አይደለም ሪዝቅ ነው አፍያ ኢልም ሪዝቅ ነው ልጆች ማግኘት ሷሊህ ልጆች ማግኘት ሪዝቅ ነው ሷሊህ ሚስት ማግኘት ሪዝቅ ነው ሷሊህ ባል ማግኘት ሪዝቅ ነው የሀገር ሰላም ሪዝቅ ነው ጥሩ ጎረቤት ማግኘት ሪዝቅ ነው ወላሂ አርባአቱ ሚነ ሰዓዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም አራት ነገር ከድለኝነት ነው አሉ አንደኛው ሰፊ ቤት ለሁላችንም አላህ ይስጠን በደንብ ነው እዚህ ላይ ማለት አላህ ይለግሰን ለኛ ነው የፈጠረው ዱንያን ወላሂ እኛ ብቻ እሱ ታማኝ ባሪያ ባዘዘን መንገድ እንሂድ እንጂ ወላሂ ለማን ተخلቀች ዱንያ ለኛ አይደል እንዴ አላህ ሰፊ ቤት አላህ ይለግሰን ሰፊ ቤት ከድለኝነት ነው አሉ والمرأة الصالحة صالحة ሚስት ሱብሃንአላህ ሰፊ ቤት ኖሮ ሚስትየው ሷሊህ ካልሆነች ችግር ነው አይደል ባልየው ሷሊህ ካልሆነ ችግር ነው ሷሊህ ሚስት ሶስተኛ والجار الصالح ሷሊህ የሆነ ጎረቤት ወላሂ ካንተ ጋር ነው የሚኖረው ቤቱም አንተ ጋር ነው ሚስቱም አንተ ጋር ጎረቤቱም አንተ ጋር ነው እነዚህ ካልተስተካከሉ ከባድ ነው እንደዚህም ደግሞ ጥሩ መኪና በየጊዜው ግፋኝ ማይል ማለት ነው ጥሩ መኪና እንደዚህ ደግሞ አርባአቱ ሚነ ሸቃዋ አራት ነገር ደግሞ ከሸቃዋ ናቸው ከድለይስ መጥፎ ምን ጠባብ ቤት አለ መጥፎ ሚስት መጥፎ ባልም ማለት ነው ለሴቷ እንደዚህም ደግሞ መጥፎ መኪና ግፋኝ የሚል መጥፎ ጎረቤት አለ አላህ ይጠብቀን ስለዚህ አላህ ሪዝቅን በተለያየ መንገድ ለኛ ሊለግሰን ይችላል አፍያም ሪዝቅ ነው እንዳልኳችሁ ወላሂ ኢልም ማግኘት ሪዝቅ ነው ሰላም ማግኘት ሪዝቅ ነው ልጆች ማግኘት ሪዝቅ ነው የሪዝቅ አይነቱ በጣም ብዙ ናቸው ይህ ሪዝቅ ደግሞ ሱብሃንአላህ ብንሸሸው የሚመጣ አንድ ዓሊም ምናሉ ሶስት ነገሮች እንግዳ ናቸው መምጫቸው ቀን አይታወቅም ሞት እንግዳ ነው መች እንደሚመጣ አይታወቅም ቀደር እንግዳ ነው አናውቀው መች እንደሚመጣ ሪዝቅ እንግዳ ነው መች እንደሚመጣ አይታወቅም ዛሬ ባዶ ሆነ ነገ ማሻአላህ ልትወጥ አላህ ነው የሚያመጣው የአላህ መልእክተኛ ኢብኑ ሒባን በዘገቡት አቢ ደርዳ ባስተላለፉት ሐዲስ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم ان الرزق رزقك لا يطلب العبد عند الله ባሪያን ይፈልገዋል كما يطلبه اجله ሞት እንደሚፈልገው አጀሉ እንደሚያሳድደው እንደሚፈልገው ሪዝቁም ይፈልገዋል አሉ ሱብሃንአላህ በሌላም ሐዲስ የአላህ መልእክተኛ ምን አሉ አቢ ደርዳ ባስተላለፉት ላይ ኢማም አልባኒ ሰሂህ ባሉት ላይ لو ان رجلا هرب من رزقه አንድ ሰው ከሪዝቁ ቢሸሽ ከሐርቢሂ من الموت ልክ ከሞት እንደሚሸሸው የሚያመልጥ የለም ግን ሰው ሞትን ለማምለጥ ብዙ ይሮጣል አይደል ልክ እንደዛ ከሪዝቁም እንደዛ ቢሸሽ لأدركه رزقه رزق يدرسبታል كما يدركه الموت موت እንደሚደርስበት ሪዝቅ ያገኘዋል እነዚህ ሪዝቅ ታዲያ ሰበብ አላቸው ሰበቦችን ተመልክተን ፕሮግራማችን እንዝጋ ለሁላችንም ሪዝቃችን አላህ ያስፋልን ሷሊህ የሆነውን መልካም የሆነውን ሪዝቅ አላህ ያርግልን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሱቢ ሰላት በኋላ ዱዓ ሲያደርጉ اللهم اني اسالك علما نافعا ورزقا طيبا እያሉ ዱዓ ያደርጋሉ
ሰበብ አላቸው። አንዱ ሰበብ አብዛኞቻችሁ የምታውቁት ነው። ምን አይነት እንቅስቃሴ ነው? ንግድ መነገድ ሰበብ ነው። ተመርቀሃል፣ ወረቀት ይዘሃል፣ የትምህርት ቤት ማስረጃ የተመረቅበት እሱን ሰበብ ነው። በየመስሪያ ቤቱ አስገባ፣ ሰበብን አድርስ። እንቅስቃሴ ማድረግ ሰበብ ነው። አልሐረካ የዚዱል በረካ ይባላል። መንቀሳቀስ እስልምና መቀመጥ ምናምን አይደል፣ መልፋት መንቀሳቀስ። ጠንካራ ነጋዴ ሷሊህ ሁን እንጂ እውነተኛውን እንጂ ጀግና ነጋዴ ስትሆን ኢስላም ያበረታታል። ስራህን በአግባቡ መወጣት ማለት ነው። የሆነ ስራ አልተሳካም ወደ ሌላ ስራ መሄድ ያን ነገር እንጂ ተስፋ ቆርጠ መቀመጥ አይደለም። አንዱ ይሄ ነው። በአብዛኛው ግን አብዛኞቻችን የምንዘነጋቸው የሪዝቅ አይነቶችን ነው የምናየው። መንፈሳዊውን የሪዝቅ አይነቶች ሪዝቅ የሚያመጡ አላህ በቁርአን የተናገራቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጹልን ነው የምንመለከተው። የመጀመሪያው ተውሂድ ነው። የተውሂድ ሰዎች አላህ ያድርገን። እሱም በህይወታችን እሱም ብቻ ይዘን ከሱ ብቻ ከሱ ውጭ ማንንም ሳንጠይቅ ሳንለምን ማንንም ሳንገዛ ጥርት ያለ ተውሂድ ይዘን ቀብር የምንገባ አላህ ያድርገን። ተውሂድ ሪዝቅ ያመጣል፣ በረካን ያመጣል። አላህ ቁርአን ላይ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ ቢሆን እንጂ። ማ ኡሪዱ ሚንሁም ሚን ሪዝቂን አለ አላህ ሱብሓነሁ ወተዓላ፣ ከእነርሱ ምንም ሲሳይ አልፈልግም። ወማ ኡሪዱ አን ዩጥዒሙኒ፣ ሊመግቡኝም አልሻም። ኢነላህ አላህ እኮ ማለት ሁወ ረዛቅ፣ እሱ ነው ሰጪ ለጋሽ፣ እሱ ነው። ዙል ቁወቲል መቲን፣ የብርቱ ኃይል ባለቤትም እሱ ነው። ከአላህ ስሞች መካከል አንዱ ምንድነው? አረዛቅ ነው፣ ለጋሽ። ስለዚህ ዱዓ ስታደርግም ያ ረዛቁ እርዙቅኒ ሪዝቀን ዋሲዓ ወሐላለን ጠይባ እያልክ ዱዓ ማድረግ። አንተ ለጋሽ ወይ ለግሰኝ ሰፊ የሆነ ርዝቅ ያማረ ሐላል የሆኑ ለግሰኝ ብለህ በስሙ አላህን መማጸን። እቺ የቁርአን አንቀጽ ግን በየጊዜው በተለያየ መስጊድ ላይ ዳዕዋም ሳደርግ ሁሌ ጭንቅላቴ ላይ የሚጭርብኝ ነገር አለ። 1993 በኢትዮጵያ አቆጣጠር አንድ ፓምፕሌት እጄ ላይ ገባ። እቺ ፓምፕሌት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሚል የቁርአን አንቀጽን የአክፍሮት ኃይላት የኢስላም ጠላቶች ምን ጻፉ? ወማ ኸለቅቱል ጂነ ወልኢንሰ ሊያዕቡዱኒ ያሉ። ምን ወጣች? ኢላ ወጣ። አሁን ማ ናፊያ ናት፣ አፍራሽ ናት። ወማ ኸለቅቱ አልፈጠርኩም አለ አልጂን አጋንንቶችን፣ ወልኢንሰ የሰው ልጆችን አልፈጠርኩም። ልክ እነሱ እንደጻፉት ኢላ ወጣ። ሊያዕቡዱኒ እኔን ሊገዙኝ አልፈጠርኳቸውም አለ ማን? አላህ። ስለዚህ ማንን ነው? ኢየሱስን ነው አሉ። ሰው ሊያቀረብሩበት ምንዋን አውጥቷል? ኢላ ምትለዋ። ኢላ እስቲስና ናት ማለት ምታጸድቅ ናት፣ ኢስባት ምታደርግ ናት። እኔን ሊገዙኝ እንጂ ምትለውን ቃል ወጣች ማለት ነው። እኔን በብቸኝነት ሊገዙኝ እንጂ የሰው ልጅንም ሆነ አጋንንትንም የፈጠርኳቸው እኔን ሊያመልኩኝ እንጂ ለሌላ ጉዳይ አይደለም። የተፈጠሩበት ዓላማ ምንድነው? እኔ የፈጠርኳቸውን አምላካቸውን ፈጣሪያቸውን በአግባቡ እንዲያመልኩኝ እንዲገዙኝ ነው። ዛሬ እንደዚህ እኮ ነው። በቃ በየቦታው አንዳንዴማ አሁን ስንሰማ መስጊድ በር ላይ ምናምን ጀለቢያ ተለብሶ አባያ ተለብሶ ምናምን በሰው እንትን ራስን መስለህ ቀጥል፣ ተንቀሳቀስ አቅሙ ካለ እንጂ የሰውን ለብሰህ መሲህ ይመጣል። ልክ የቁርአን አገላለጽ አዎ አልመሲህ ኢብኑ መርየም የኢሳ የመርየም ልጅ እኛ ነብይነቱን የምናጸድቅ ሙስሊሞቹ የአላህ መልእክተኛ ለበኒ እስራኤል እንደተላከ የምናምን የአላህ ባሪያ መልእክተኛ መሆኑን የምናምን እናቱም የተቀደሰች ንጹህ እንደሆነች መርየምን የምንቀበል ነን። አንገዛቸው፣ አናመልካቸው። ኢሳ ወይም መሲህ እያሉ ግልጽ እንዲሆን ኢየሱስ እያሉ የሚጠሩት ምንወደው ነብይ ይመጣል። አልሞተም። እንደ እስላም አስተምሮ አልሞቱም። ኢሳ ይመጣል። የትንሳኤ መቃረቢያ ላይ የውመል ቂያማ ሲቃረብ ይመጣል። ኢሳ አለይሂ ሰላም ኢየሱስ ይመጣል። ከዛ ኢስላምን ይሰብካል። በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ይኖራል። ከአላህ ጠላቶች ጋር ይጋፈጣል። ጊዜው ይደርሳል። ሰው ነውና ይሞታል። ሙስሊሞች ይሰግዱበትና ይቀብሩታል። በቃ ይሄ ነው መጨረሻ። ስለዚህ ሪዝቅን ከሚያመጡ አንዱ ምንድነው? ተውሂድ ነው። ሁለተኛው ሰላት። ነጋዴዎች ሰላት ላይ ጠንካራ
ሰላት ራሱ ርዝቅ ያመጣል። ሱብሃንአላህ አንተ አስር ላይ ንግዱ ብሎ ሲል እስቲ ሰላቴን ብለህ አላህም የተሻለው ያመጣል። አላህ ቁርአን ላይ ምን አለ? ወአሙር አህለከ ቢሰላቲ ወስጠቢር አለይሃ ቤተሰቦችን በሰላት እዘዛቸው በሷ ላይም ጽና። ላ ነስአሉከ ሪዝቅን አንጠይቅህም ነህኑ ነርዙቁከ እኛው እንረዝቅሃለን አለ። ወልዓቂበቱ ሊተቅዋ መጨረሻም ያምረው ስኬታማ ለሚሆነው አላህን ለሚፈራ ነው። ስለዚህ ሪዝቅ ሰላት የሪዝቅ መክፈቻ ነው። ሰላት የሚሰግድ ሰው ፊቱ ኑር ነው። ሰላት የሚሰግድ ሰው ደስታ ነው። ሰላት የሚሰግድ ሰው ሁሌም ጭንቀት የለበትም፣ ደስተኛ ነው። ለምን? ከጌታው ጋር ሁሌ ያወራላ፣ ይገናኛላ። አልহামዱሊላህ ረብል ዓለሚን ስንል እኮ አላህ መልስ ነው የሚሰጠን። ጌታ ባሪያ አመሰገነኝ ይላል። አርረህማን አርረሂም ስትል ባሪያ ያወደሰኝ ይላል። ከአላህ ጋር ንግግር ነው። ስለዚህ ሙስሊም ያለ ሰላት አይኖርም። ዛሬ በየትምህርት ቤቱ ሰላት ሂጃብ እያለ ይከለክላል። ደንቆሮ ሁሉ እንዴ ሂጃብ ላይ አንተ ቁንጣ ለብሳ ታይት ለብሳ እንደፈለገች ስትሆን ያልከለከልክ ህጋዊ ብለህ የፈቀድክላት አንተ እስላማዊ ጥላቻ ኖሮብህ በየቦታው መከለከል አደብ ያዝ እንጂ ተማሪን አስተማሪን አልፈትንም ብላ ሂጃባን በአግባቡ የለበሰች በስነ ምግባሯ የታነጸችን ስልጣን አገኘው ብለህ የምትል ከሆነ ይሄ ስልጣን ነገ ይንኮታኮታል፣ ነገ ትዋረድበታለህ፣ አይቀርም። ስለዚህ በየቦታው በመንግስት መዋቅር ውስጥ የተሰገሰጉ እስልምና ጥላቻ ያለባቸው ሰበብ አስባቡን እየፈለጉ ሙስሊም እህቶቻችንን እንደፈለጉ ከትምህርት በሰላት በሂጃብ በተለያዩ ጉዳይ በሃይማኖታዊ ነክ ነገር እየመጡ ነገር የሚፈልጉ ትንኮሳ የሚተናኮሱ አደብ ሊይዙ ይገባል። አደብ ያዙ። ሙስሊሙ ታጋሽ ነው። ትዕግስቱን አትፈታተኑት የሚል መልእክት ማስተላለፍ እንወዳለን። ቀጣው የርዝቅ ሰበብ እዛ ጋር ተውሂድ አይተናል። ከሱ ተነጥሎ ደግሞ ቢገናኝም አልኢማኑ ቢላህ በአላህ ማመን ራሱ አላህ ምን አለ? ወለው አነ አህለል ቁራ የከተማይቷ ነዋሪዎች ባለቤቶች አመኑ በአላህ ቢያምኑ ወተቀው እንደዚሁም ደግሞ እሱም ቢጠነቀቁ ቢፈሩ ለፈታሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይና ከምድር የሰማይ በረከቶችን የምድር በረከቶችን በከፈትንላቸው ነበራል። ከሰማይ ምንድነው የሚወርደው? ዝናቡ ነው፣ ጥሩ አዝመራ የሚያበቅል። ምድርም እንደዛው ነው። እንቢ ካላችሁስ እኔን ከራቃችሁኝስ ወንጀላችሁ ከበዛስ የመሬት መንቀጥቀጥ ነው፣ ነዲድ እሳት ነው። ዛሬ እያሳየን ነው አሜሪካን ላይ ያ ሁሉ ነዲድ እሳት። ዝናቡም አንዳንዴ ለቅጣት ይመጣል ኃይለኛው ነው። ሰውን የሚያውድ ሰውን የሚያጥለቀልቅ አላህ ሊያመጣ ይችላል። ግን እኔን ካመናችሁ ከተጠነቀቃችሁ ከሰማይም ከምድር ምንድነው በረከቶች እናንተ ጋር ይመጣሉ። ወላኪን ከዘቡ ነገር ግን እነሱ ከዘቡ አስተባበሉ፣ ዋሹ። የኛን መልእክት የኛን ትምህርትን እኛ የምንሰጠው መመሪያ አስተባበሉ። فاخذناهم بما كانوا يكسبون ሲሰሩት በነበሩት ኃጢያትም ያዝናቸዋል አላህ Subhanahu Wa Ta'ala። አራተኛው ዱዓ ነው። አብዛኞቻችሁ የምታውቁት የሪዝቅ ሰበብ ነው። ዱዓ አድርግ፣ ተስፋ አትቁረጥ። በየጊዜው ዱዓ ሁሌ አላህ ሲጨቀጨቅ ይወዳል ወንድሞች። አላህ ጭቅጭቅ ስናረገው ይወዳል። የሰው ልጅ ሲጨቀጨቅ አይወድም። አላህ ስትነዘንዘው ይወዳል። ዛሬ ቪላ ቤት ሰጠው ነገ ቪኤት ትላንትና ህንጻ ገንብታል አይልም። አረ ለምነኝ ነው ዛሬም ነገ ለጋሽ ነኝ ሰጪ ነኝ ነው። ስለዚህ አላህን መለመን ልጅ አጥተሃል ያ ረብ በል፣ ትዳር ፈልገሃል እጅህን አንሳ ሪዝቅ ነውና፣ አፍያ አስቸገረ የአልጋ ቁራኛ ሆናል እጅህን አንሳ ያ ረብ ካንተ ውጭ ማንም የለኝም በል። ለሱ ቀላል ነው ሁሉም ነገር። ስለዚህ ዱዓ ላይ ልንበረታታ ይገባል። ኡድኡኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ። ኢነለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆቹን ይገቧታል። ስለዚህ ዱዓ ማብዛት ነው። ሌላኛው የርዝቅ አይነት አተወኩል በአላህ መመካት ርዝቅ ያመጣል። ወንድሜ ገና ጠዋት ስትወጣ በምንም እንዳትመካ በአላህ ተመክተ አስካሩ ሰባህ ወልመሳ አለ አይደል? ጠዋት ከቤት ስንወጣ የምንለው ዚክር አለ። ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። ስትወጣ ራሱ በአላህ ተመክተህ ውጣ። ነጋዴ ስትወጣ በአላህ ተመክተህ ውጣ፣ ሰበቡን አድርስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለው አነኩም ተወከልቱም አለላህ ሐቀ ተወኩሊሂ
እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ከማ ለረዘቀኩም ይረዝቃችሁ ነበር ሲሳይን ይለግሳችሁ ነበር ከማ يرزق الطير تغدو حماسا وتروح بطانا ልክ ወፍን እንደሚረዝቃት እናንተን ይረዝቃችሁ ነበር ወፍ ከቤቷ ከጎጆዋ ስትወጣ ባዶ ሆዷን ወጣች እህል በረንዳ ሄደች በማን ተመክታ በአላህ ሆዷን ሞልታ ለወለደቻቸው ለጫጩቶቿ ደግሞ ይዛ ትመጣለች ሌላ ርዝቅ አይ ምን ማለት ነው መመካት ማለት መስጊድ የሆነ ቦታ ላይ ወይ ደግሞ ቤት ላይ ታስሮ መቀመጥ አይደለም በአላህ ትክክለኛ መመካት ሰበቡን አሟልተን ከዛስ ያ ረቢ እኔ ያወጣሁት የሰራሁት የቀየሱት ስትራቴጂ ምናምን ሊጠቅም አይችልም ማን ካረዳ አንተ ካረዳይ ስለዚህ ነጋዴ ሸቀጥ ከሆነ ሸቀጥን አሳምረ ተሰቅላለ ቡቲክ ከሆነ የቡቲክ ልብሶችን አሳምረ ተሰቅላለ ያ ረቢ የኔ እንግዲህ ልፋት ይሄ ነው የኔ ሰበቡ ይሄ ነው አቅሚ አንተ ግን ርዝቁን ካላመጣ ማንንም ሊያመጣልኝ የማይችልም ብለ በማን ትመካለህ በአላህ የዛኔ አላህ ይረዝቃል በአላህ ላይ ትክክለኛ መመካት አላህ ከጭንቀት ከመከራ ነጃ ይልሃል እህቴ ተደብቀሽ ቤት ውስጥ ሂጃብሽን ለብሰሽ አላህን ፈርተሽ ሰውን አልፈትንም ስትይ ሰዎች ግን ከጎን መጥተው ኧረ አንቺ ምንድነው ነቃ በይ ወጣ በይ በቲክቶክም ነይ በዚህም ነይ ጨፍሪ እንደዚህ አለዛ ቢዝነስ አይገኝም ቢሉሽ እንዳሰኝ በአላህ ተመኪ በአላህ ከተመካሽ ሚበቃሽ ማን ነው አላህ ነው ወመን يتوكل على الله فهو حسبه በአላህ ሚመካ አላህ ራሱ በቂው ነው በቃ አቅምማ ከሆነ ቃሩን ከኔ በላይ አለ አይደል ከኔ በላይ ማን አለ ሀብቱ ላይ ደረሰ ነው በደቂቃ ውስጥ ነው ምን ደቂቃም እኮ አላህ ዋጫው አላት ምድርን ከነ ንብረቱ አጠፋቸው ሲመጣ እንደዛ ነው ሰው በጉልበቴ በስልጣኔ በመኔ ካለ አላህ ቁዋውን ቀድሩን ያሳየዋል እያሳየን እኮ ነው እኛ እኮ አላህ ይሄ በቃ ባይን እኮ አላህ እያሳየን ነው ከኛ በላይ ላሳር من اشد منا قوه ከኛ በላይ ቁዋ ብርቱ ሆነ ማን አለ ሲሉ አላህ ያው ያሳየ ነው አላህ ቅጣት ከመጣ ማንንም ሊቀለብስ አይችልም ስለዚህ ተወኩል በአላህ ላይ መመካት ርዝቅን ያመጣል እንደ ተወኩሉ ደግሞ ያላገባህ በሙላ አላችሁ አዎ ሰበቡ ምንድነው እህትንም አማክር እናትንም አማክር እስቲ ልጅ እንዴት ነው ጎረቤት የምታውቁ ጓደኛ ካለ ስነ ምግባር እንዴት ነው ካማከርክ በኋላ ሹራ ካደረክ በኋላ فاذا عزمت فتوكل على الله የቆረጥክ ጊዜ በማን ተመካ በአላህ ተመካ ለአላህ ስትጉዳዩን በቃ አላህ ያግራራዋል ያሳካልሃል ስለዚህ ርዝቅ ያመጣል ሌላው በሙስሊም ወንድሞች ጉዳይ መንቀሳቀስም ርዝቅ ያመጣል ሱብሃንአላህ የሙስሊም ጉዳይ ሀጃውን ለማውጣት የሆነ ጉዳይ ጭንቅ ብሎታል በሱ ጉዳይ መንቀሳቀስ ጭንቅ ብሎት እዳኖሮበት እንዝ ስትል ሱብሃንአላህ ርዝቅ ይሰፋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በአንድ ሐዲስ من نفس عن مؤمن كربة من كرب الدنيا عند مؤمن ጭንቀት ከዱንያ ጭንቀቶች አንዱን ጭንቀት የገላገለ نفس الله عنه كربة من كرب يوم القيامة ከቂያማ ጭንቀቶች አላህ ይገላግልለታል ومن يسر معسر يسر الله عليه في الدنيا والآخرة ጭንቅንቅ ያለነ ሰው የሆነ ነገር ክራውድ ሆኖበት ገርበገር ካደረክለት አላህ በዱንያ በአኺራ አንተን ያግራራልሃል ومن ستر مسلما የሙስሊምን አይብን የሚሸፈነ ستره الله في الدنيا والآخرة በዱንያም በአኺራ አላህ አይብን ይሸፍንለታል አሉና والله في عون العبد الله ባሪያውን በመርዳት ላይ ነው ما كان العبد في عون أخيه ባሪያ ወንድሙን እስከረዳ ድረስ አንተ ወንድምህን ስትረዳ አንተን ይረዳህ ማን ነው አላህ ነው ለአንተ ለወንድምህ ሀጃ ስትቆም ያንተን ሀጃ የሚያወጣልህ ለአንተ ሀጃ የሚጨነቅልህ ያንተን ሀጃ ሁሉን ነገር የሚያስተካክልልህ ማን ነው አላህ እስቲ ልብ በል ወንድሜ አንተ የወንድምህን ሀጃ ስታወጣ ጉድለት እኮ ይኖራል ሰው ነህና ሙሉ ለሙሉ ላይሆን ይችላል አላህ ግን የኛን ሀጃ ሲያወጣ ጉድለት አለው እንዴ የለውም ስለዚህ አንዴ ነው ሌላኛው ብዙ የሚያዝ አልፈልግም ዛሬ ሹክር ነው አላህን ማመስገን በቃ ዛሬ አልহামዱሊላህ በል ነገ አልহামዱሊላህ በል ይመጣል ለኢን ሸከርቱም ለአዚደነኩም ነው ካመሰገናችሁ ይጨምርላችኋለሁ ባማረሩን ቁጥር ሸይጣን መንገድ ያገኛል ይሄን ጎሎ መጨረሻ ላይ አላህን አማራ አላህ በሚወስንብህ ነገር ተቆጥተህ ምን ብለህ እንድትጓዝ ያደርጋል ግን ሁሌ አመስጋኝ መሆን
በቃ አልহামዱሊላህ ጌታዬ ሰላም ዋልከኝ አይደል ጤናው ዋልከኝ አምስት አውቃት ሰላቴን እንድሰግድ ረዳኸኝ ቤቴ በሰላም እንደገባ አደረክ ምስጋና ይገባ ጤናዬን ሰጠኝ ወላሂ ከጤና በላይ ምን አለ ዛሬ እኮ ሰዎች አላህ ገንዘቡን ሰጥቶ አንዳንድ ያስበው እስቲ ከዛ በኋላ ይሄ ምግብ ይሄ ነገር እንዳትጠቀም ሁሉም ነገር حرام ከሆነብህ አስበው እስቲ ሱብሃንአላህ ጤና ማግኘት ቀላል ነገር አይደለም አለም ነጃል له عينين ولسانا وشفتين وهديناه النجدين ለሰው ልጅ ሁለት አይን አላደረግንለትም ምላስና ከናፍሮችን አለ وهديناه النجدين ወደ ሁለት አቅጣጫ ሰላም መላከት ነው ማለት ወደ ሐቅ ወደ ባጢል ከምንም በለው والله እናመስግን በእስላም ላይ እኛን ማኖሩ ትልቅ ኒዕማ ነው የኒዕማዎች ሁሉ ኒዕማ የጸጋዎች ሁሉ ትልቁ ጸጋ ምንድነው እስላም ነው والله አንተ አላህን ተገዝተህ በተውሂድ ላይ መቀመጥ የጸጋዎች ሁሉ ጸጋ ነው ከዚህ በላይ ጸጋ የለም ዱንያንም አላህ ቦታ የለውም አላህ ዱንያ የብናኝ ክብደት ምታክል ቦታ የለውም ዱንያ ቢኖረውማ አሉ ነብዩ ሰለላሁ ዐለይሂ ወሰለም ካፊር አንድች ጉንጭ መጎንጨት አይችልም አሉ አላህ ቦታ የለውም ስለዚህ ዱንያን አላህ ለሚወደውም ለማይወደውም ምን ያደርጋል ይለግሳል ይሰጣል ዓለም ላይ ያሉ ቁጥር ባለሀብት ቁጥሩ ማናቸው ስለወደዳቸው ነው ላ አንተ ምስኪን ነህ ስለጠላህ ነው ላ الناس ዱንያ ፈተና ናት الذي خلق الموت والحياه ليبلوكم ليሞክራችሁ አለ ايكم احسن عملا ከናንተ መካከል ማናችሁ መልካም እንደምትሰሩ ሊፈትን ነው ሌላ አይደለም ስለዚህ አላህ ዱንያን ለሚወደው ለማይወደው ይሰጣል አለ ዲንን እስላምን ኢማንን ግን አላህ ለሚወደው ብቻ ነው የሚሰጠው እስታስብ ጭንቅ ብሎ ውዱ ስታደርግ ጭንቀትን ይወገድልህ አንድ ቀን በሆነ ምክንያት መንገድ ስትወጣ ሰላት አመልጦ ሰላት ሁሌ መጠብቀው ወንድሜ ሰላት ሁሌ መጠብቀው እህቴ አንድ ቀን ሰላት ሲያመልጥ በሆነ ምክንያት የለም ጭንቀት እኮ አለው ጭንቅ ይላል መግሪብ ምናልባት በትራንስፖርት አምልጦ መንገድ ይክ ጭንቀት ነው የሚወርስህ ሰላት ሰግደ እረፍት የሰጠህን ጌታ ታዲያ ማመስገን ከዚህ በላይ እረፍት እኮ ነው ላይ ስሰግድ እረፍት ነው ያ ቢላል ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም አርህና ቢሰላ በሰላት አሳርፈን የአይናቸው ማረፊያ የደስታቸው ምንጭ የነብዩ ሰለላሁ ዐለይሂ ወሰለም ሰላት ነው በሰላት አትደራደርማ የምትደራደርበት ጉዳይ አለ ስለዚህ ይሄ ሰላት እዚህ ጋር የሆነ ኳስ አለ እዚህ ጋር የሆነ እንትን አለ ፋይናል ነው ቢባል ሰላት ነው አልደራደርም ህይወቴ ደሜ ነው አንድ ያለኝ ስራዬ ምን ነው ሰላት ነው ዘካ ግዴታ ካልሆነብህ መስጠታችን ሐጅም ግዴታ ሲሆንብህ በህይወት አንዴ ትሄዳለህ ግልጽ ነው ሰላትስ ጾም ራሱ ታማሃል ሲሻለ ትጾማለህ ዘውታሪ በሽታ ነው ከፋራ ያወጣ ሰደቃ በዛ ይካካሳል የሰላት ግን ከፋራ አላውጣ ሰደቃ አላውጣ ምትል የለም ቆሞ መስገድ ያቃተው ቁጭ ብሎ ይስገድ ነው ቁጭ ብሎ ያቃተው በጎኑ ይስገድ ነው ያጣቀሰ ያሰበ አለዛ ኡዙር ከተባለ ከሁለት ውጪ ሰላት ኡዙር የለውም የተኛ ሰው በነቃ ሰዓት ይስገድ ነው የረሳ ሰው ባስታወሰ ሰዓት ይስገድ ነው ከዛው ጂሃድን ቢመጣ ሰላቱል ኸውፍ ተብሎ ሁለት ረካ ተደርጎ ከጠላት ጋር እየተፋለም እንድትሰግድ የታዘዝከው ሰላት እንዴ ዛሬ ማንቻርሴ በለለሱ ብለ ሰላት ተቆርጣለህ ያስከዳ በጭራሽ ወላሂ በምንም መልኩ በሰላት ወንድም አትደራደር ህይወታችን ነው ቀብር ስንገባ መጀመሪያ አላህ ሚተሳሰበን እሱ ፊት ለፍርድ ስንቆ ከስራዎች ሰላት ነው ከሰዎች ሐቂቃ ከሆነ ደም ነው የሰው ደም ያፈሰሰ ሰው የገደለ ፍርዱን መጀመሪያ ያገኛል ከስራዎች ጋር በተያያዘ ግን የመጀመሪያው ከአላህ ጋር ሚተሳሰበው አንድ አላህ ባሪያ ሰላት ነው ሰላት ካማረ ሁሉም ያምራል ሰላት ከተበላሸ ይበላሻል ስለዚህ ቀብር ውስጥ ይዘን ምንገባው የሚያስደስተን ሀብታችን ሰላታችን ከሰላት ውጭ ምን አጣለን ይሄ ሰላት እኛ ምን ጠብቀው ልጆቻችንን በተርቢያ በአኽላቅ አርካኑን ሽሩጦችን እንዲያውቁ ያስተማርን እኛም ራሳችን እንማር ስንቶቻችን የሰላት አርካኖች ሽሩጦች የሚበላሽባቸው የሚያፈርሳቸው ነገር ስንቶቻችን እናውቃለን እንማር የምንለውን ዚክር ሰላት ላይ ትርጉማቸው እንማር የምንቀራውን ቁርአን ኢብኑ ባዝ ረህመቱላሂ ዐለይሂ አንድች የሚያስተምሩት ነገር አለ ቢያንስ አንድ ሰው እስከ ሱረቱል ዘልዘላ በትንሹ እኮ ነው ማዕናቸውን በደንብ ሊረዳ ይገባል ለሚሰግደው ሰላት ምን ይሆንልህ ማዕናቸውን እየተረዳ እንዲሰግድ ማለት ነው ቢያንስ ነው እንጂማ ሁላችን ላይ አላህም ደብዳቤ ቁርአን ማዕናውን ልናውቅ ይገባል ልንማር ይገባል ልንጠይቅ ይገባል ዛሬ ኦዲዮ አለ መጽሐፉ አለ በሁሉም ቋንቋ ማሻአላህ ያንን መከታተል የኛ ኃላፊነት ነው ስለዚህ
ርዝቃችንን አላህ እንዲያሰፋልን ሰበቦች የተነጋገርናቸው አሉ። ነጋዴ ጠንካራ ነጋዴ ሆነ ለፍስፍስ እንዳትሆን የሆነ ነገር አልተሳካም በሌላው መንገድ ጠንካራው ሐላል መንገዱን ብቻ ያዝ ሐራሙን ተው ውሸቱን ተው ከዛ ውጭ አላህ ላይ ተመክተ ጠንካራ ነጋዴ ንግድህ ቢያንስ ጀነት ምትገባበትም ሊሆን ይችላል ለምን ነግደ ሰደቃ ስታወጣ በሐላል በመነገድ እውነተኛ ነጋዴ በመሆን ደረጃን አላህ ምን ያደርግልሃል ከፍ ያደርግልሃል አላህ Subhanahu Wa Ta'ala የሁላችንም ሪዝቅ ከሚሰፋላቸው ባሮች መካከል አላህ አድርገን ሪዝቃችንን አላህ ያስፋልን ጭንቀታችንን አላህ ያስወግድልን ሰፊ ቤት አላህ ይለግሰን ጥሩ ጎረቤት አላህ ይለግሰን ያላገባችሁ ሷሊ ሚስት አላህ ይለግሰን ያገባን ደግሞ ሷሊ ሚስቶቻችንን ሷሊ አላህ ያርግልን እኛም ለነሱ የምንመች ሷሊ ባል አላህ ያርግ እንደዚሁም ደግሞ ጥሩ ጎረቤት አላህ ይለግሰን ጥሩ መኪናውንም አላህ ይለግሰን ለጎረቤቶቻችን ምቹ አላህ ያድርገን ጎረቤቶቻችን አዛ ከማድረግ አላህ ይጠብቀን ቤተሰቦቻችንን አዛ ከማድረግ አላህ ይጠብቀን ወንድሞቻችንን አዛ ከማድረግ አላህ ይጠብቀን ከሰው ሀቅ አላህ ይጠብቀን በሐላል የምንንቀሳቀስ አላህ ያርገን የተመቻቸውን ነገር አላህ ለኛ ያርግልን የሙስሊሙን የበላይነትን አላህ ያሳካለት አላህ Subhanahu Wa Ta'ala ለሱ ዲን የምንታገል የምንለፋ ወኔ ያላቸው ባሪዎች አላህ ያድርገን መጨረሻችንን አላህ ያሳምርልን መጨረሻችን አላህ ያሳምርልን ያ ረብ አክሱም ያሉት ሙስሊሞቻችን አንተ ሆናቸው አንተው የበላይ አላህ አርጋቸው መቅበሪያቸው ርቋቸዋል ቅርብ አንተ አርጋለህ አዛኑ ከሰሙ ርቋቸዋል እነሱ ጋር መስጊድ የለም ያማረው መስጊድ አንተው ለግስ የምናሳምረው አላህ ያድርገን መጨረሻችን አላህ ያሳምርልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ